የትኛውም ሰው የሚነገር ታሪክ አለ። ባይዘ ሞቲቬት እኮ የሚያደርግ ኖርማሊ ያ ሰው ያለፈበትን የገጠመውን ያየበትን ጌታ ሲነግረህ ነው አይደል? የትኛውም ሰው ደግሞ ታሪክ አለ። እውነት ለመናገር እድል ገጥሞን እኔ እናንተ ኦር ሌሎች መድረክ አግኝተን ሞቲቬሽናል ስፒከር ሆነን ሊሆን ይችላል። ግን ብዙ ሰዎች አሉ ቤታቸው ተደብቀው ቢናገሩ ታሪካቸውን ያሳኩትን ቢያወሩ በቃ እጅህን በአፍህ አስጭነው እንድትለወጥ ሊያደርጉ የሚችሉ ብዙ ሰዎች አሉ። እድልና ሁኔታ አልገጠመም ነው እንጂ የትኛውም ሰው ሞቲቬሽናል ስፒከር ሊሆን ይችላል። እውነት ለመናገር የሚጠቅመውን የሚያካውነ እርግጠኛ ነኝ የሚጠቅመውን ያውቃል። መውሰድ ነው ያለበት የሚጠቅመው እንዴ ቶ ቲክቶክ ላይ እኮ ኖርማል ሰው ሲደንስ የማይረባ ነገር ያያየህ እኮ 10 ደቂቃ ላጥፋ ብላ አንድ ሰዓት ታጠፋለህ። አንድ ቪዲዮ ሊብለህ እኮ 100 ቪዲዮ ታያለህ እኮ ሳታውቀው ጊዜው ይሄዳል እኮ አይደል? ከዛ ወደ አይምሮህ ግን ምንድነው የምትጭነው? ምን የሚጠቅምህ ነገር አለ? ከዛ ህይወት ላይ የምተገብረው ነገር አለ? ምንም የለም። ይሄን ቪዲዮ የማይጠቅምህ ከሆነ አትየው። ለምን ታየዋለህ? ግን ካየህ ደግሞ ጊዜህን ከሰጠህ አይቀር ደግሞ መጠቀም አለበት። እንደ ኢንቨስት እኮ ያረከ ባይዘ የኢንቨስትመንት ኮንሰፕት እኮ ሰዎች ያውቃሉ አይደል? አንድ ሰው አንድ ነገር ኢንቨስት የሚያደርገው ገንዘቡን ለምሳሌ ኢንቨስት ካደረገ ለምሳሌ 100 ብር ኢንቨስት ባደረገ እኔ ተመልሶ 100 ብር እንዲመጣ አይደለም ሜቢ 2 እጥፍ ወይ 3 እጥፍ እንዲመጣ ነው። ኢንቨስትመንት እኮ እሱ ነው። አንተ መልሰ ከዛ ካወጣው ወጪ የተሻለ እንድታገኝ ማድረግ ነው ኢንቨስትመንት። ታይም እኮ ኢንቨስትመንት ነው። አሁን ጊዜያችሁን እኮ ለኛ እየሰጣችሁ ነው። ከኛ የሚጠቅም ነገር እውነት ጊዜያችሁን የሚመጥ ነገር ካላገኛችሁ ማየት የለባችሁ። የሚያሳዝነ ነገር ደግሞ የዚህ ዓለም ነገር ተገላቢጦሽ ነው። ለምሳሌ የማይጠቅሙ ቪዲዮዎች በሚሊዮን ቪው አላቸው። በጣም የሚገርመኝን ዕውቀት ወይ ኢንፎርሜሽን የማገኝበት ቪዲዮ ሜቢ 500 ሰው ነው ያየው። ሲሪየስሊ ነው የሆነ ትልቅ የቬንቸር ካፒታሊስት ነው ኦር ኢንቨስተር ነው የህይወት ልምዱን ያጋራሃል። እኔ እንዴት አድርጌ የነበረችኝን ትንሽዬ ብር አሁን ካምፓኒ ላይ ኢንቨስት አድርጌ ሰርች እንዴት ተለወጥኩ የሚለው ቪዲዮን ከፍተህ ስታየው አንድ ሰው ኮሜንት አላረገም፣ 10 ሰው ነው ላይክ ያደረገው፣ 300 ቪው አለው። ከዛ ግን የእውነት ለኔ ግን ህይወት በጣም ይጠቅመኛል። ሄጄ አፕላይ የማደርገው ነገር ነው። የሚጠቅም ነገር ትልቅ ኢንቨስትመንት ይጠይቃል፣ ቶሎ መልስ አይሰጥም። ታሷ አሁን ዩቲዩብ ላይ ኢንስታንት ግራቲፊኬሽን በቃ ቶሎ ደስታ የሚሰጥ ነገር ነው የምታይ። የሚያስቅ ነገር የሆነ ነገር ተከፍታለህ። ከዛ ዞር ብለህ ካየው ከሳክ በኋላ የሆነ ችግር ውስጥ ገብተህ ያ ቪዲዮ ከችግር አይወጣም፣ ሐሳብ አይሰጥህም። በጣም ብዙ ሰዓታችንን የምናጠፋው ምን ላይ ነው? ታሷ በጣም ጥቂት ሰዎች ዓለምን የሚዘውሩ አንድ ባስ የማይሞሉ ሰዎች፣ ጥቂት ሰዎች ደስተኛ የሚሆኑት በህይወታቸው ኑሯቸውን፣ ገቢያቸውን፣ ትዳራቸውን፣ የፍቅር ህይወታቸውን፣ ገንዘባቸውን፣ መንፈሳዊ ህይወታቸውን ባላንስ አድርገው ደስተኛ ሆነው የሚኖሩት የምታያቸው ሰዎች በጣም ጥቂቶች ናቸው። ለምን ካልከኝ ኢንቨስት የሚያደርጉት የሚጠቅማቸው ነገር ላይ ነው፣ ነገ ላይ ነው ኢንቨስት የሚያደርጉት። ወደ ራስህ ተመልከት። ምን አይነት ቪዲዮ ነው የምታየው? ምን አይነት መጽሐፍ ነው የምታነበው? ምን አይነት ፕሮግራም ነው የምትከታተለው? ጅምሮን ይላል ወይ ሀብታም ትሆናለህ ወይ ቲቪ ታያለህ ይላል። ለምን ካልከኝ ቲቪ ላይ ምንድነው የምታየው? አሁን አብዛኛው ሰው እስኪ ህይወቱን ነው ለምሳሌ በተለይ የከተማ ኑሮ ላይ ያለ ሰው ለምሳሌ ጧት ይነሳል፣ ስራ ይገባል፣ ከዛ ይደክመውና ይመጣል። አንዳንዱ ጓደኞቹ ጋር ተገናኝቶ ሊያመሽ ይችላል፣ ይሁን አንድ ሁለት ይላል። ወይ ደግሞ አንዳንዱ ላይክ የሆነ ቦታ ያመሻል፣ ብቻ ቤቱ ይገባል፣ ከዛ ይደክመዋል አይደል? ስለሚደክመው ቲቪ ይከፍታል። ቲቪ ያየ ራቱን እየበላ በቃ ጧት መነሳት አለበት፣ ይተኛል። በማግስቱ ወደ ስራ ይገባል። ለምን ካልከኝ አንድም የቀየረው ነገር የለም እና ለራስህ ጊዜ እንዳትሰጥ ያደርጋል። ላይክ ቲቪ አትይ ኦር እንደዚህ የሚያዝናና ነገር አታብዛ ምናምን የሚባል ለመሰለ ወደ ራስህ ካላየ አታድግም። ላይክ እስኪ አስበው አሁን ከስራ ስትመጣ ይኸውልህ የትም ሳትሄድ እቤትህ ገብተህ ቲቪውን ዘግተህ ቁጭ ብለህ ወዴት እየተጓዝኩ ነው ብለህ ብታስብስ ገቢ ስንት ነው? ስንት ነው ማስገባት የምፈልገው በህይወቴ ህልሜ ምንድነው? ማሳካት የምፈልገው ምንድነው ብለህ ብትጠይቅስ በጣም ብዙ መልስ አገኛለሁ። የሚያሳዝነኝ ፓርት ምን መሰለህ? አሁን አንተ ያንን ጊዜህን ለቲቪው ሰጠኸው አይደለ? አንድ ነገር በነፃ ካገኘኸው የምትሸጠው አንተ ነህ ማለት ነው ይባል። ከዛ አንተ ነህ የምትሸጠው። ለምሳሌ ፌስቡክ እኮ አንተ ነህ የሚሸጠው። ለምሳሌ በእድሜ በጾታ ባለህበት አካባቢ አርጎ መድቦ ለፕሮዳክት ሴለሮች ወይም ሰርቪሳቸውን ለሚያቀርቡ ሰዎች አንተን ጨረታ ላይ ያወጣል። ከዛ ለዚህ ሰው አድርስልኝ ትለዋለህ። ኦኬ በጣም ጥሩ። አሁን እኮ በነፃ ሊጠቀም ሲገባ አገኘዋለሁ፣ እልክልሃለሁ ይሄንን ማስታወቂያ ይልልሃል። ከዛስ እኔ ለምሳሌ የምሸጠው ሜቢ የአንድ እንዴት ልበለ አንድ የሆነ ለአንተ የሚሆን ፕሮዳክት ሊሆን ይችላል። ለምሳሌ ልጅ ካለህ ለምሳሌ ለልጅህ የሚሆን መጫወቻ ምናምን ሊሆን ይችላል። አንተ ልትዝናና ነው ስትገባ የልጅ መጫወቻ ታያለህ። እንዲህ ለልጅ ትላለህ፣ ትገዛለህ ማለት ስፔን ታረግ ገንዘብህን አወጣ ማለት ነው።
ሊጠቅምህ ይችላል ላይጠቅምህ ይችላል ያ የምትገዛው ነገር ብቻ ምን ልልህ ነው አንተ ለነሱ ግን ምንድነው ማለት ገበያቸው ቴንክ ዩ በቃ አንተ ፕሮዳክት ነህ ለነሱ በመሃል ማተጠቀመ ማለት ነው ኢንፍሉዌንሰሩ ለምሳሌ ድርጅቱ ተጠቀመ ማስታወቂያ የሚሰሩ ተጠቀመ አንተ ህይወት ብቻ አይደለም ገንዘብ ይባክናል ጊዜ ይባክናል ትልቅ የምትለውን ህልምህን ግን ማሳካት የምትፈልግ ከሆነ ምንድነው የሚጎልህ እሱን አጥና በጣም ከባድ ጥያቄ ነው በጣም በእውነት ለምን መሰለ የእውነት የሰው ልጅ ልብ የሚያበራው ፈጣሪ ነው ይልማም ነው ላይክ ፈለገ ያህል ቢነገር ላትሰማ ትችላለህ ፈጣሪ የነካህ ዕለት ግን በቃ ትቀየራለህ እኔ እግዚአብሔር እንዲነካቸው እመኝላቸዋለሁ ለነዚህ ሰዎች ፈጣሪ እንዲደርስላቸው ግን እንደ ሰውኛ ደግሞ እንደ ፐርሰናል ዴቨሎፕመንት ላይ እንደሚሰራ ሰው ግን ሰዎች ራሳቸውን መቀየር የሚፈልጉ ከሆነ መጀመሪያ ኃላፊነቱን መውሰድ አለበት ኃላፊነት መውሰድ ማለት በሌላ አነጋገር ምን ማለት መሰለ በህይወቴ ውስጥ እየሆነ ያለው ነገር ወይም እስከዛሬ ድረስ የሆነው በማንም ምክንያት አይደለም በእኔ ነው ብለህ ማመን ነው በቃ ምንም አይነት ሰበብ መደርደር የለበትም እኔ ከድሮ ጀምሮ ምን ብዬ አስብ ነበር እኔ እኮ እዚህ ሀገር ስለተፈጠርኩ ነው እንጂ ሌላ ሀገር ብሆን እለወጥ ነበር እላለሁ ብዙ ሰው ይላል እውነት ነው ባይዛው እውነት ለመናገር እኮ እድል ራሱ አንድ ፋክተር ነው ባይዛው የተወለድክበት ቤተሰብ የተወለድክበት ሀገር ፋክተር ነው ሰክሰስፉል ለመሆን የዛ ምክንያት ግን ጥገኛ ሆነ ግን መቅረት የለም በቃ እኔ እኮ በቃ ስላልተፈጠርኩ ነው ቁጭ ማለት ግን የለብን ለፖይንት እሱን ታምናለህ በቃ እሱን መቀበል ነው አንደኛ ከዛ በህይወቴ ውስጥ እየሆነ ያለው ነገር ለምሳሌ እኔ አሁን ለምሳሌ ተመሬ ጥሩ ውጤት ካላመጣው እንዴ የመምህሬ ችግር ሊሆን ይችላል እኮ መምህሬ ችግር ሊኖርበት ግን የኔ ችግር ነው በየማናለ ለምን በራሴ ጥረት ማድረግ ሊኖርብኝ ይችላል እኔ የምፈልገውን በህይወቴ ውስጥ የምፈልገው ላለማሳካቴ የሀገሪቷ ሁኔታ ቤተሰቦቼ ምናምን ምክንያት ሊሆኑ ይችላሉ ላይሆኑም ይችላሉ እነሱን ሁሉ ተታገል ከፈጣሪ ቀጥሎ የራሴን ህይወት ለመቀየር እኔ በቂ ነኝ ማለት አለ በመጀመሪያ ያኔ ፓወርፉል ትሆናለህ ከሰው መጠበቅ ታቆማለህ ፓወርፉል ትሆናለህ አሁን እኮ እኔ ሁሌ የምለው ምሳሌ አለ ዊንስተን ቸርችል ሚሊያን መሰለ ፓወር ወይም ኃይል ትልቁ የሚሰጥ ሸክም ኃላፊነት መውሰድ ነው ይላል ምን ማለት መሰለ ይኸውልህ በጣም ፓወርፉል ሀገራት ስለራሳቸው ብቻ ሳይሆን ስለሌላው ሀገር ሁሉ ይጨነቃሉ የተባበሩት መንግስታት ቁጭ ይላል በአንተ ጉዳይ ሊሰበሰብ እዛ ዓለም ጥግ ላይ የተፈጠረው ነገር እኔ ያመኛል ብለው ያስባል ፓወርፉል ስለሆኑ ነው ገብቷል ለምን የራሴን ችግር እፈታለሁ ለሌላውም ችግር እፈታለሁ አይተህ ከሆነ ደግሞ በጣም ደሃ የሆነ ሀገር ላይ ደግሞ ስትሄድ የትኛውም ጉዳይ ላይ መንግስትም ይሁን ህዝብም ይሁን የትኛውም አካል ኃላፊነት ወስዶ በእኔ ምክንያት ነው አይልም ችግሩ እኮ ባንተ ምክንያት ምን ልልህ ኃላፊነት መውሰድ ማለት የትኛውም ችግር ሲፈጠር እኔ አስተካክለው እንዴት ላስተካክለው ችግሩን የፈጠረው እኮ ሌላ ሰው ሊሆን ይችላል እሱን ላይክ አጥንተህ ልደርስበት ይችላል ከዛ ለግን ያንን ሰው ብትወቅሰው ለዛ ሰው ነው ፓወር የሰጠው አሁን አንተ ለምሳሌ ቤተሰቦቼ እኔ እንዲህ ካላረጉልኝ አልቀየርም ካልክ በሙሉ በቤተሰቦቼ ቁጥጥር ስር ሆነ እኔ ጥሩ ፍቅረኛ ካላገኘው ወይ ደግሞ በቃ ፍቅረኛዬ ጋር ጥሩ ግንኙነት ላይ ካልሆንኩ አልቀየርም ካልክ ለዛ ሰው ጠቅለለ ፓወርን ሰጥተዋል ፍቅረኛዬ ናት የምትላት ሴት ላንተ በቃ መጨረሻ ላይ ድራይቭ የምታደርግን እንደፈለገች የምታሽከረክረ ሰው ትሆናለች ግን የኔን ህይወት የምቀይረው እኔ ነኝ ደስተኛ መሆነው መጀመሪያ ብቻዬን ሆኜ ከሆነ ከሰው ጋርም ደስተኛ እሆናለሁ በቃ ጥያቄው እዚህ ጋር ነው ኃላፊነት መውሰድ ማለት ከፈጣሪ ቀጥሎ የራሴን ህይወት ለመቀየር እኔ በቂ ነኝ ብለህ ማመን ነው ልክ ይሄንን ስታደርግ ምን ትሆናለህ መሰለህ አሁን ምን ላድርግ ትላለህ ከኔ ምን ይጠበቃል ትላለህ ጉድለትህን ማየት ትጀምራለህ ገባ አሁን አንተ ለምሳሌ ቅድም ብለኸኛል አንድ ሰው በገቢው ደስተኛ አይደለም ማለት ገቢው ስንት እንዲሆን ነው የሚፈልገው ከዛ ያንን ገቢ የሚያገኝ ሰው ምን እየሰራ ነው ያን ማጥናት እኮ ነው አሁን አንድ ሰው ቀደም ብያለሁ ከሆነ ቦታ ተነስቶ የሆነ ቦታ ለመድረስ ይውላል የጎደለ ጋፕ ዕውቀት ሊሆን ይችላል ልምድ ሊሆን ይችላል ወይ ሞቲቬሽን ወይ አላማ ሊሆን ይችላል የጎደለ እነዛን ጋፖች መድፈን አለበት እንጂ አሁን ባለህ ዕውቀት አሁን ያለህን ገቢ ነው የምታገኘው ገባ ገቢህ እንዲሻሻል ህይወት ላይ የምታገኘው ነገር እንዲሻሻል የሆነ ነገር እኮ መጨመር አለበት ውሃ ብትጥድ እኮ ልንገርህ የምታገኘው የፈላ ውሃ ነው ሻይ ከፈለክ ግን ሻይ ቅጠሉ መጨመር አለበት ቅጠሏ ነች ልዩነቷ ሻይ የሚያስብለው የምትጨምረው ቅመም ነው ቅጠሉ ነው አይደለ የሻይ ቅጠሉ ነው ያንተን ህይወት ቅመም የሚጨምሩ ነገሮች ያስፈልጉሃል አሁን ባለህበት ሆነ የምትፈልገው ነገር ሊሳካ ይችላል በቃ ይሄን መጀመሪያ አሁን ባለህበትም አሁን ያለህን ገቢ ነው የምታገኘው አሁን ያለህን ልምድ አሁን ያለህን ዕውቀት ተጠቅመህ አሁን ያለህ ገቢ ላይ ደርሰሃል ጥሩ በጣም እኮ ትልቅ ሰክሰስ ነው አቧራውን ጣጣታል ከዚህ በኋላ የምትፈልገው ግን አምቢሽስ ሆነ ወይም ትልቅ የምትለውን ህልምህን ግን ማሳካት የምትፈልግ ከሆነ ምንድነው የሚጎልህ እሱን አጥና ይኸውልህ በዚህ ዓለም ላይ ምንም ነገር አንተ ሊይዝህ አይችልም ሊይዝህ አይችልም እምልህ ከምትፈልገው ነገር ሊያስቀርህ የሚችለው የመጀመሪያው ጠላትህ ውስጥ ነው ራስህ ነህ ባይዘይ በቃ አልችልም ካልክ በቃ አትችልም እንዴት ነው እንድትችል ማድረግ ስለዚህ መጀመሪያ እችላለሁ መንገዱ መክፈት አለበት ለምን የሆነ ሰው እኮ ደርሷል አይደል እንደውም ካንተ በባሰ ሁኔታ ውስጥ ያለ ሰው እኮ የሆነ ሰው ስኬታማ ሆነ ሰክሰስ ኢዝ ሳይንስ ሃፒነስ ኢዝ አን አርት ይባላል ሰክሰስ ማለት በቃ ሳይንስ ነው ሳይንስ ማለት ይኸውልህ
አንድ ነገር አንተ ካደረከውና ከሆነልህ እኔም አድርጌው ይሆንልኛል። ፕሩቭን ነው የተረጋገጠ ነገር ነው። ማንም ሰው ያደርገው አይቀየርም። የሆነ ሰው ያደረገውን ነገር ካደረኩኝ ካላቆምኩኝ ጥረቴን ካላቆምኩኝ ራሴን እያሻሻልኩኝ ከሄድኩኝ አሳካዋለሁ ብለህ ትነሳለህ። ሳይንሱ እኮ እሱ ነው በቃ ምንም ሌላ አይደለም። የሆነ ሰው ያደረገውን አድርገህ ሰክሰስ ሊቭስ ክሉ ይላል የጂም ሮን አባባል። ላይክ ስኬት ዱካ ይተዋል ይላል። አንተ ዱካውን ተከትለህ ከሄድክ ያ ሰው የደረሰበት ትደርሳለህ ነው ፖይንት። ሶ ሰዎች በአይምሯቸው ከጨረሱት በኋላ እኔ ማድረግ እችላለሁ ካሉ በኋላ አሁን ወደ አክሽን መግባት ነው ያለባቸው። ምን ላድርግ? የትኛውን ልማዴን ልቀይረው? ገባ? አሁን እዚህ ጋር ይኸውልህ ማወቅ ያለብህ ነገር የምትከፍለው ዋጋ ትንሽ አይደለም፣ ትልቅ ከሆነ የምትፈልገው ነገር። አየህ የጠራ ውሃ ዝም ብለህ ከምንጭ ምናምን ቀርተህ ልጠጣ አትችልም። የጠራ ውሃ በጣም ጥልቅ ከሆነ ጉድጓድ ውስጥ ነው የምታወጣው። ትልቅ ነገር የሚፈልግ ሰው ትልቅ ዋጋ ይከፍላል አይደል? ሶ የመጀመሪያው የሚከፍለው ዋጋ አይምሮውን ማሳመን። ምን እኔ የምፈልገው ነገር በሙሉ የሆነ ሰው አሳክቶታል፣ እኔም የፈጣሪ ልጅ ነኝ፣ ያም ሰው የፈጣሪ ልጅ ነው፣ ማሳካት እችላለሁ ነው የመጀመሪያው ፖይንት። ግን ያ ሰው ግን ሲያሳካ ምን ኤሌመንቶች አሉት ነው። ላይክ አሁን አንዳንድ ጊዜ ለምሳሌ እኔ አሁን በዛ ተነስቼ እንደ ኮቢ ብራያንት ኦር እንደ ሌሎቹ ባስኬትቦል ተጫዋቾች እሆናለሁ ልልህ አልችልም። ቁመት ሊጠይቅ ይችላል፣ ፓሽን ሊጠይቅ ይችላል፣ ከልጅነት መጫወት ሊጠይቅ ይችላል። እኔ ያ ነገር አላሟላ ማለት በቃ ያ ነገር አይሆንም። በቃ የሚሆን ነገር መሆን አለ። ሊሳካ የሚችል ብዙ ጥረት ካንተ የማይጠብቅ ብዙ ጥረት ምን ማለት መሰለኝ የአቶሚክ ሃቢትን ደራሲ ጄምስ ክሊርን እኔ የሱን በየሳምንቱ የሚያሳትማቸውን ኒውስሌተሮች እከታተላለሁ። jamesclear.com ብሎ ማንንም ሰው መከታተል ይችላል። አቶሚክ ሃቢት በሚለው መጽሐፍ ከወደዳችሁ ዌብሳይቱ ላይ ያሉ ጽሁፎች የሚገራርሙ ናቸው፣ ገብታችሁ አንብቡ። እና ምን ይላል መሰለህ ሰዎች እንዴት ነው ሰክሰስፉል የሚሆኑት? ምን አይነት ካሪየር ቢከተሉ፣ ምን አይነት የሥራ ዘርፍ ላይ ቢሰማሩ ነው? ላይክ ፓሽንን ማወቅ ይባላል። በጣም ከባድ ነገር ነው። ሰዎች ፓሽናቸውን በ50ም ሊያውቁት ይችላሉ፣ በህፃንነታቸው በ10ም ሊያውቁት ይችላሉ፣ ሳያውቁም ሊሞቱ ይችላሉ። ግን እንዴት ነው አውቀውት በጊዜ ቶሎ በወጣትነታቸው ፓሽናቸውን ወይም ሰክሰስፉል የሚያደርጋቸው የሙያ ዘርፍ ቶሎ አውቀውት እንዴት ነው ሰክሰስፉል የሚሆኑት ብሎ ሲል ብዙ ነገር ውስጥ ይግቡ፣ ብዙ ነገር ይሞክሩ፣ ብዙ ነገር ይስሩ። ከዛ ውስጥ ጥረት አድርገው በትንሽ ጥረት ቶሎ ውጤት የሰጣቸውን ነገር ይከተሉት፣ እሱ ሰክሰስፉል ያደርጋቸዋል ይላል። ምን ማለት ነው? ብፌ አንሳ፣ የሙያ ብፌ አንሳ፣ ብዙ ነገር ሞክር። የሚስማማህ ምግብ ይኖራል። ለምሳሌ አሁን አንተ ሰርግ ቤት ሄደህ ብፌ ታነሳለህ አይደል? ሁለት ምግብ ብቻ ካነሳ የምታውቀው ልታወራ የምትችለው ስለ ሁለቱ ምግቦች ጣዕም ነው። ሜቢ ግን አንተን በጣም ኖሪሽ የሚያደርግ የሚያድስ የሚገርመው ምግብ ሜቢ ያላነሳኸው ሊሆን ይችላል። ሁሉንም ግን አንስተህ ቀምሳቸው እኔ በጣም የወደድኩት ይሄኛው ምግብ ነው ስትል ያኔ ምን ይፈጠራል? ለአንተ የሚሆን ፊት የሚያደርግን የምግብ አይነት አወቅ። ከዛ በኋላ ልታዘወትረው ትችላለህ። ትክክል። ስለ አንዳንድ ሰው በቃ ከሁለት ምግብ በላይ አያነሳም ወይ አንድ ምግብ አንስቶ እሱ ላይ ሙጭጭ ይላል። ጥሩ ነው ከተሳካለት። እንዲሳካለት የሚፈልግ ሰው ግን ብዙ ብፌ አንሳ፣ ብዙ ሙያ ውስጥ ይግባ። በተለይ ወጣት የሆነ ሃይ ስኩል ያለ ዩኒቨርሲቲ ያለ ፍሬሽ ግራጁዌት የሆነ ገና ከተመረቀ 10 ዓመት ያላለፈው ሰው ሙከራ አለበት። ሰው እስከ 35 እስከ 40 ዓመቱ ሙከራ ነው የሚባለው። ጃክማ እንግዲህ የጃክማን ኢንተርቪው ካየ እንደዛ ነው። እኔ እንግሊዘኛ ስማር የሆነ ነገር ሳደርግ የሆነ ነገር ሳደርግ ስባክን ይኖርኩት ይላል። መባከን አይደለም ያው ለሱ ብዙ ኤክስፒሪየንስ ሰበሰብ ሶ ብፌ ታነሳለህ፣ ብዙ ነገር ውስጥ ትገባለህ። ብዙ ነገር ብዙ ማወቅ የሚጠቅም እሱ ነው። አማራጭህን ታያለህ። ከዛ በትንሽ ልፋት ነው የምልህ። በትንሽ ልፋት ማለት ፈጣሪ የሰጠህ የሆነ ጸጋ አለ። ሶ ጸጋህን እንድታውቅ እኮ ነው። ፈጣሪ የሰጠህን እኮ ዓላማ እንድታውቅ እኮ ነው። ሾርት ከት እኮ ነው ባይዘይ ፕሩቭን ከሆነ ማለት ነው። ፕሩቭን ከሆነ እንጂ ለጥቂት ሰዎች የሚሰራ ሾርት ከት አትውሰድ። ለብዙ ሰው የሚጠቅም ከሆነ ግን ስለዚህ ምን ታደርጋለህ ማለት ነው? ብዙ ስራዎች ውስጥ ትሞክራለህ፣ ብዙ ሙያዎች ውስጥ ትገባለህ፣ ብዙ ነገር ለማወቅ ትሞክራለህ። ከዛ ውስጥ አንተን ቶሎ ተወዳጅ ያደርጋል፣ ቶሎ ተቀባይነት ይሰጣል። በዛ ውስጥ እግዚአብሔር እየተናገረ ፈጣሪ እየተቀጥልበት እያለ ነው ማለት ነው። ለምን ቶሎ ከተሳካለህ እኮ ምን ማለት ነው? ሂድ ግፋ ማለት ታይሽ ማለት ነው። በቃ ከዛ ምን ታደርጋለህ? እዛ ላይ ኤክሴል ታደርጋለህ ከልብ። አሁን ምን መሰለህ ታለንት አለኝ ችሎታ አለኝ የሚሉ ሰዎች የሚሸወዱት እዚህ ጋር አይደል? ላይ 500 ሰው ይወዳደራል፣ 50ዎቹ ምርጥ ድምጽ አላቸው፣ አንዱ ግን አልበም አውጥቶ አታገኘውም። ክለብ ሲዘፍን ነው የምታገኘው። ሰክሰስፉል ሆኖ በሙዚቃው ሲሄድ ከስንት አንድ ነው። አብዛኞቹ ታለንታቸው ላይ ጥገኛ ናቸው። ከታለንታቸው በኋላ ራሳቸውን በየጊዜው ኢምፕሩቭ አያረጉትም። ስቲቨን ኪንግ የተባለ ደራሲ ታለንት እንደ ገበታ ጨው ርካሽ ነው፣ ታላቁን ሰው ስኬታማ የሚያደርገው የማይቆም ጥረቱ ነው ይላል። ስለዚህ ራስን በየጊዜው ኢምፕሩቭ ማድረግ አለብን። ገባ? ኤክሴል ማድረግ አለብህ። በቃ ማደግ አለብህ። እኔ ምሳሌ ልስጥ። ላይክ እኔ ብዙ ሙዚቃ አልሰማም እውነት ለመናገር ግን አሁን ለምሳሌ ድሮ አይደል ባላገሩ ላይ አይተህ ከሆነ አላውቅም፣ በየዙሩ ዳዊት ጽጌን ኮምፕሊመንት ሲያደርጉት ዳኞቹ የምትሰማ ከሆነ ራስን በጣም ነው ኢምፕሩቭ የምታደርገው። ኮምፕሊመንት ከባለፈው ሳምንት አሁን ያረከው ነገር ማለት ይሉታል። ልጁ እስካሁን ላያቆም ይችላል ጥረቱን። ይሄው የምታየው ቦታ ላይ ነው ያለው። በጣም አድጓል። ትልቁ
የምትሸወደው ነገር እሱ በቃ ፈጣሪ የሆነ ታለንት ሰጥቶኛል ትላለህ። ያን ታለንትን ግን ኤክሴል ካላረክበት ኢምፕሩቭ በየቀኑ ካላሻሻልኩ አዲስ ነገር ካለመድክበት የትም አትደርስም። አሁን ይሄ ግን ቀላል ፓዝ አይደለም። አሁን እኔ እንደማወራው ሾርት አይደለም፣ በጣም ትልቅ ጆርኒ ነው። ያን ጆርኒ የሚሄዱ ሰዎች በቃ በትክክለኛው በሀቅ ይሳካላቸዋል። ፕሩቭን ነው። ጥረትን ካላቆምክ አንተ በዛ ጉዳይ ላይ አንደኛ ከሆንክ እንዴት ነው አንተ የማይሳካል? እስኪ ንገረኝ። የትኛውንም ስራ አንተ አርክቴክትም ሁን፣ ቪዲዮ ኤዲተርም ሁን፣ ግራፊክ ዲዛይነርም ሁን፣ ዶክተርም ሁን፣ ምንም ሁን፣ ምግብ ላይ ስራ፣ ንግድ ላይ ስራ፣ ምንም ላይ ስራ፣ ኤክሴል አድርግ። ካንተ በላይ በዛ ጉዳይ የሚያውቅ ልምድ ያለው ሰው መኖር የለበትም። በተለያየ መልኩ ነው እውቀት የሚሰበስበው። ለምሳሌ ምንም ከዜሮ የምትጀምር ከሆነ ማንበብ መማር ሊኖርብህ ይችላል። መማር ደግሞ ግዴታ ዩኒቨርሲቲ ገብተህ ኮሌጅ ገብተህ ሙሉ ላይ ይጠበቅበት ይችላል። ዩቲዩብ ላይ ከፍተህ ዩቲዩብ እኮ ትልቅ ዩኒቨርሲቲ ነው። ከፍተህ በዛ ጉዳይ ላይ የሚያስተምሩትን ታያለህ። ገብቶሃል? ኮርሶች ልትከታተል ትችላለህ። ኢንተርቪው ልትሰማ ትችላለህ። አንዳንድ ፖድካስቶች እኮ በቃ የቢዝነስ ትምህርቶች ናቸው። መሪ ፖድካስት ነው ለምሳሌ ስትይ በቃ የቢዝነስ ሐሳብ ካለ እዛ ላይ የሚጋበዙ ሰዎች እኮ ሌክቸር ነው እየሰጡ ያለው። በእኔ ቢዝነስ ላይ ደግሞ የተጋበዘ ሰው የለም ካልክ ዓለም ላይ ብዙ አለ። በኢትዮጵያ ውስጥ ላይኖር ይችላል፣ ገና ነው ያው ፖድካስታችን አላደገም። የውጭ ሀገር ግን ብዙ ታገኛለህ። ያ ራሱ ትምህርት ነው። ከቁጭ ብለህ ማስታወሻ እያስክ ትሰማለህ። ማንበብ ብቻ ግዴታ አይደለም። አንዳንድ ሰው ማንበብ አልወድም፣ ታዲያ እውቀት እንዴት ላገኝ? አዳምጥ፣ ስማ፣ ተከታተል። የሚጠቅምህ ላይ ብቻ ኢንቨስት አድርግ። ዳትስ ዋይ እኮ ቲቪ ወር የሚያዝናና ነገር ላይ ጊዜ አታጥፋ እኮ የምንለው። አንተ ለሚጠቅምህ ነገር ኢንቨስት ማድረግ ያለብን፣ ለማይጠቅምህ ነገር ኢንቨስት አደርጋለህ። ሲሪየስሊ ነው የምልህ። እና ዋጋ የምንከፍልለት ነገር ለማን ነው? ለምን ጉዳይ ነው? የኔን ህይወት ወደፊት የሚያራምድ ነው ወደኋላ የሚጎትት ነው ብለን መጠየቅ አለብን።